ቪክቲምም ናት በዚህ ስቶሪ ማለት ነው። እና እቺም ማናት ሄለንም የምትባሏ ሺዶን ኬር ትላለች ስለልጇ ሺዶን ኬር ስለ እናቷም ሺዶን ኬር እና አስቡ we are on the internet እና እቺ ሴት ራሷን የምታጠፋ ቤታ ይደብራል። I don't think ቤታ እናቷን ጥላት አይመስለኝም። ተዋሽታለች። I don't think ቤታ ንፉግ አትመስለኝም። ያ አባቷ ዋሽቶ ትናንትና አባትሽን ስታናገሪያቸው እቺን ሴት ታውቃታለህ ሲባል አላውቃትም ማባባሉ ፈርዘር አለና የሄለንንም ሪአክሽን ሳይ አይ ቲንክ እርስ ፈርማ የቤታ እናት ናት። የቤታ እናት በህይወት አለች። ቤታን ግን እናትሽ ሞታለች ብሎ ወይ የሆነ ነገር ተብላል። ቪክቲም ናት። ልጅ ናት የምታውቅ የተነገራትን ማምና በልቦ ይዛ ምትኖር። ከዛም በቀጠል ደግሞ በእንጀራ እናት ነው ያደገች። ስለዚህ ከደሙ ንጹህ ነኝ። ግን ቤታ እናትሽ አለች እንዳለችም ራስሽ እየተናገርሽ ነው። ከፈፈ እኔ እናቴ ሞታ ሌላ ሰው እናትሽ ናት ካሉ የመጨረሻ ነው ማላገጥባችሁ እንጂ አልስቅም፣ አጀንዳም አልሆንም። ግን እናቷ የአእምሮ ጤና ካለባት የአእምሮ ጤና ደግሞ ችግር ሄሬዲተሪ ይሄዳል። አንዳንዴ ዘር ይሄዳል የአእምሮ ጤና ችግር ገብታችኋል። ኩላሊት በሽታ እንዳለ ሌላም በሽታ እንዳለ አእምሮም ደግሞ ሊታመም ይችላል። ግን አንዳንዴ በዘር የሚተላለፍ የአእምሮ ጤና ችግር አለ። እናቴን አውራታለሁ አለች ደግሞ ትናንት ሞት አልነበር እንዴ? ፈልጉና አምጡልኝም ስትል ነበር እናቷን አይደል? አሁን ደግሞ አናገራታለሁ አለች። አሁን ቤታ እውነትሽን ኑሪ። ግን በዚህ እንትን እናትሽ ኢንተርኔት ላይ ዩ አር ደ ፋዘር ዩ አር ደ ማዘር ካይንድ ኦፍ የለም እንደ ሞሪሾ ሁኔታ ላይ ከሆንሽ አይምሮሽን ታጫለሽ፣ ራስሽን ልታጠፊ ትችያለሽ። ያ እና ይሄንን ነው የምለው። እኔ ግን በዚህ I don't want to be part of it. የማርያም ገድ ያስፈልጋታል። እንደ ድሮ እየተሳደበች አይደለም ቤታ፣ እንደ ድሮ እየተሳደበች አይደለም። አሁን የኛ ሁላችንም ቪክቲሞቿ ነው እያሳደርናት ያለን። ግን እሷ እየተሳደበች አይደለም። ያሰላ እና ለምን ሞታለች አለች የሚሰድቧታል። እናቷ ኦሮሞ ከሆነች ደግሞ ያበሩት ላይትን ሁሉ ያጠፉና ጨለማ ውስጥ ጥለዋት ያለበሷትን ካባ አውልቀው ንግስናውን ስትሪፕ ዳውን አድርገው ባዶ ያደርጓታል። ንግስና የቆመው ይሄ በአማራ ታጋይነት ምናምን ትለይ ነው እና እሱን ፈርታ ጥላቻቸውን ስለምታውቅ እናቷ ኦሮሞ ናት፣ ግን ጥላቻቸውን ስለምታውቅ የፎሎወሮቿ የኦሮሞ ላላቸው ጥላቻን ስለምታውቅ ነው። ሀቢባ ትመክር። ሀቢባ ልትመክር አችልም። ሀቢባ ራሱ ከእናቷ ከጥሩ ግንኙነት የላትም። ሜካፕ ይቅርብሽ። እሺ እኔ እኮ ማማሪ እኮ ነበረ። ምን መሰል አይጥ መሰልኩኝ እጄ ልታጠብ እና ጋሽ ዮናስ ዋሽተዋል። አንዳንዴ ምርጥ አባት ይሆኑና ክፉ ባል ይሆናሉ። ታውቃላችሁ፣ ክፉ የልጅ አባት ይሆናሉና ምርጥ ግን አባት ይሆናሉ አንዳንድ ልጆች። እና
አንዳንዴ ይዋሻል። ምስኪን እናት ላይ ደሃ እናት ላይ ይዋሻል ነው። እና ደግሞ ቤታ ክሬት ማድረግ የምትፈልገው አስፍ ላይክ ሺ ኢዝ ሶ ፐርፌክት አይደለም። ያ ክሬት ልታደርግ የፈለገችው ፐርሶና በጣም ፐርፌክት እንደሆነች፣ በጣም ፐርፌክት ህይወት እንዳላት፣ እንደ አሻንጉሊት እንደምትኖር በቃ ህይወት ተርፏት ውሻዋ ላይ ራሱ ዳይፐር የምታረግ ቁጭ ብላ የውሻዋን ፀጉር የእሷን ፀጉር ስታበጥር ምትውል፣ ሜካፓውን ስትቀባ ስትታጠብ ምትውል ንግስት ነኝ ብላ ነው ክሬት ያደረገችው ለእነዚህ ገረዶች። እና ሪያሊስቲሽን ኖሪ ቤታዬ፣ ቆንጆ ሪያሊቲሽን ኖሪ። እኔ ከዚህ በኋላ ፈትቼሻለሁ፣ ግን አንቺ አትፈትኝም። ችግሩ እሱ ነው። እንቁርት ትኛለሽ፣ ዞር ትነኪኛለሽ፣ ይቀጥላል። አየሽ፣ ገብቶሻል? ወደ ድሮ እንትናችን የምንመለሰው ባለፈውም ፈትቼሽ ዩቱብ ላይም ቲክቶክ ላይም ሰደብሽ። አዎ፣ ስለዚህ አይ ፓፕሲክል አለች ከእጅ ውስጥ አማረኝ እንደዛ ስታወራ እና በዚህ ግርግር ግን እናትሽን አገኘሽ። ደስ አይልም ቤታይ? አንዳንድ እኮ ሆኒልም ይሄ እድል እንዲያላገኙ ሰዎች አሉ። ገብቶሻል? ይሄን እድል ደግሞ የምትረጂው እናትሽ ለዘላለም በህይወት ስትለየ የተለያቸው ሰዎች ኤክስፕሌን ያርኩልሽ ምን ያህል እድለኛ እንደሆንሽ። እኔ እግዚአብሔር ይመስገን እናቴ በህይወት አለች። እግዚአብሔር ይመስገን የሚመጣ ያሰፋል። ግን አሁን በህይወት ደግሞ እናቶቻቸውን ያጡ ሰዎች ምን ያህል እድለኛ እንደሆንሽ ይንገሩሽ። ምን ያህል እግዚአብሔር እንደሚወድሽ ሰከንድ ቻንስ የእናትን ፍቅር እንድታገኝ ሰከንድ ቻንስ እግዚአብሔር እንዴት እንደሰጠሽ። ፒፕል የሁሉም ነገራቸውን ይሰጣል ያንቺን እድል ለማለት እና ስለዚህ ይህን ነገር አድርጌ አይኖ ፍራትሽ ይገባኛል። ጥላቸው ምን ይመጣል። እንኳን ኦሮሞ ደም ኖሮሽ ኦሮሞ እናት ኖሮሽ መማር ለኦሮሞ አርቲስት ደነሰች ብሎ ምን እያደረጓት እንደሆነ አይቻለሁ። እና ይሄ ነው እኔ የተረዳሁት። እናቴ ደሃ ሆና በኖረችልኝ ህመሟ ያ አቲም ተዋሽታለች። አባጋሽ ሆና ተዋሽተዋል እያምናለሁ። ጥብ ዱዱ ቆንጆ ልቦልክሽ ነው። ለምን መሰለሽ? ሁሌ ነው የምትሰሪው ኮመንት ላይ ማይሻል አይሽ እናቴ ይቺ ተከናዊ እኔም እናቴ በኖረችልኝ አልኩ። ስለዚህ እኔ ግን እረፍት ውሰጂ፣ 3-4 ቀን እረፍት ውሰጂ። በቤተሰብ ጨርሽ፣ በቤተሰብ ጨርሽ። ትመስላታለህ እንዴ? አሁን ያለችው ቤታ ሺዘ ዋይት ሌዲ አይደለም። በፊሊተር በምን ሞዲፋይድ በኤአይ አድርገው ሰው እኮ ከሪያሊቲ እየራቀ እኮ እየራቀ ልጆች እና ግን የድሮውን ቤታ የድሮ ፎቶዋን እንትን ሳረግ እና ኤአይ ነው ለተባለው አይ ቲንክ ቼክ አድርጌዋለሁ። ኤአይ አይደለም የሴትዮዋ ፎቶ ኤአይ አይደለም። ሁሉ ነገር ኤአይ ብላችሁ ማችሉትም እንግዲህ ትክክል አላረኩትም። ኤአይ አይደለም። ሰው ሞታለች፣ ኒቃብ ትለብሳለች፣ ሙስሊም ናት፣ ክርስቲያን ናት፣ እናቷ ናት።
አባትየው ዋሽተዋታል። እናትሽ ሞታለች ተብላል። እናትሽ ሞታለች ተብላል። ያን አምናለሁ። እውነትም ላይሆን ለምን መሰላችሁ? ባትዋሽ የቤታ ዘመድ ነኝ ብላ አንዷ መታ ስታወራም እንደዛ ብላለች እና ያስታውቃል። ስለዚያም ቤተሰብ ምናምን ይነጋገርና ቲክቶክ ላይቭ ላይ እናቴ ናት አይደለችም ከሚባል ከሴትዮዋ ጋር በውስጥ በኩል ጨርሽ ልታይ ከእናትሽ ጋር በውስጥ ነገር ጨርሽ። ኦሮሞ እናት ምንም ትሁን እናት እናት እንደውም እናትሽ ኦሮሞ ሆና የካድሻከል እኚህ በጎች ይዞሩብሻል። ምክንያቱም ደሃ እናታቸውን ጥለው ነው ከሀገር ቤት የወጡት። ለእናታቸው ብሎ ነው ከሀገር ቤት የወጡት። የእናታቸውን ኑሮ ለመቀየር ምናምን ብሎ ነው ከሀገር ቤት የወጡት እና እነሱ ነው የሚነሱብሽ። ለእናቷ ያልሆነ ምናምን ብሎ ማለት ለእናቷ ያልሆነች ምን አባቷ ትሰራለች ምናምን እንቅርት እውነቷን ነው ምናምን ብሎ ይነሱብሻል። ስለዚህ ይሄን አድርጊ። እንጀራ እናቷ ያ ብዙ ሰው እናቱን ብሎ ነው የሚሰደደው እና እኚህም በጎች ደግሞ ለእናታቸው ኑሮ ለማሸነፍ ነው፣ የእናታቸው ኑሮ ለማሻሻል፣ ለማዘር ሶፋ ለመግዛት፣ የቤት ቀለም ለመቀየር፣ ቆርቆሮ ለመቀየር ነው የወጣሽው። የቤት ታበጉላ ታስታውቂያለሽ። ስለዚህ ይዞሩብሻል። እናትሽ ኦሮሞ ስለሆነች ብቻ እናትሽን ከቀደሽ ይዞሩብሻል። ደንቢያ ወልዲያዎቹ ይዞሩብሻል። አሁን ንግስቴ የምትሏቸውን ሴቶች አቁሙ ውዶች። እናንተ ንግስቴ ትሏቸውና አይምሯቸው ውስጥ ይከታሉ። አንዳንዶቹ ጌም ተሸንፈው በሳምንቱ ምን እንደመሰሉ አበድረ እያለበት በእውነት እኒህ በጎች እኮ ያነክሱና ገደል ጫፍ ሊያደርሰው ገፍትሮ ይመለሳል። ንግስት ነሽ አንቺን የምታክል የለም የዓለም ንግስት ነሽ እያላችሁ ሞራላቸው ላይ ከፍ ታረጓቸው እነኝን ሴቶች። ከዛም በኋላ ገደል ጫፍ አድርሳችሁ ወርወራቸው ከገደል ሲወጡ አፈር ነው የሚመስሉት እንደው ዛሬ እንዳየሁት ከሆነ። ስለዚህ ይሄ ንግስቴን አቁም። we all are equal. we are on the social media በቃ ሁላችንም እኩል ነን። ንግስት ምናምን እንዴ እኛ በደህና ጊዜ እንቁራሪት ነኝ። ትንሽ ነገር ኩል ተቀብቼ ስመጣ ወይኔ እንቁርቲ ስታምር ይባላለሁ። እኔ ተሻለ እኮ ዘንድሮ ጌታ። እኔ አሁን እኮ አልቃሻ ንግስት ድረሱልኝ የምትል ንግስት። አዎ ንግስና ይቁም። ንግስት ነሽ ምናምን ይቁም። እግዚአብሔርን እንዴ ሴቶቹንን አዎ አሁን ደግሞ እናቴን አውቃታለሁ አፋልጉኝ። እችኛዋስ የሞተችዋስ ነፍሷን ይማሩ ያለቻትስ እናት ማናት? ተቀጥኛለሽ እኮ ይቆይታል። ጨጓሬ ለምን እንደምትልጅኝ አላውቅም። ልጄ ስለሆንሽ ነው መሰለኝ። ተንስማዩድ በስመ አብ እናቴ እሷን ይማረው አልፋለች። ለምን እንደምትቀሰቅሷት አላውቅም። እናቴ ሞታለች ብላ እናቷ እንደሞተች ተናግራለች ቤታ እና ሴትዮዋ ሞት እንድል አድርጋ ተነሳች። የለጋ ይሄ ነው እውነታ። እናቷ ናት አለች። እኔ ግን እናንተ እኔ የምነግራችሁ ታውቃላችሁ፣ የቲክቶክ ንግስና አለ። ንግስናው ትንሽ ሼክ አድርጓል፣ ሞናርኪ ሼክ አድርጓል እና በሀቢባ እና በቤታዬ የሚመራ ነው። ንግስቲቷ ነው ቤታዬ የአይምሮ ጭንቀት ማለት ስለተታረቅም ስለታረኩሽ ማለት ነው። አም ትራይንግ ቱ ቢ ሶፍት ሲሪየስሊ እንጂ እንደሌላው ሰው እንዲህ ባወራ ደስ ይለኛል። ግን ፍራጃይል ሃንድል ዊዝ ኬር ስለሆንሽ ሰሞን አውል ሃንድል ዊዝ ኬር እና ቤታዬ የሚናት አይምሮዋን ትንሽ ጭንቅ ጥበብ የሚያረጋት ንግስት አለች። አንድ ደግሞ ፈታላ
ዘነበወርቅ ጉሊት ገበያ ውስጥ ቀዩን የምታጫውት አደገኛ ቀዩን ታውቃላችሁ? ቁማር የሚያጫውቱት ዘነበወርቅ ጉሊት እኔ ድሮ አይቻችኋለሁ ልጅ እያለ አወቃቻችሁ? መርካቶ ሲያጫውቱ ቀዩን የሚሉት ማለት ነው። አጭበርባሪዎች ታውቋቸዋላችሁ? ቀዩን በካርታ ታውቋቸዋላችሁ? አታውቁም። አያችሁ? እናንተ ልጆች ናችሁ ማለት እኮ ካርታ እንዲሉና ቀዩን ያየ ምናምን ነገር እንደዚህ። እሷ ሀቢባ ናት እና አጭበርባሪ ማለት ነው። እሷም ንግስት ናት እና ሀቢባ ልክ አጀንዳ አድርጋ የሆነ ነገር ስትለቅ ከስር አጀንዳውን የሚበትኑ ደንገጥሮች አሉ እና ዛሬ የደንገጥሮቹን ሊስት ልነግራችሁ። የደንገጥሮቹ እነዚህ ሰዎች የሀቢባን ኮንተንት ፊድን ካላረጉ ቢዝነስ መስራት አይችሉም፣ ታዋቂነት አይቀጥልም፣ በልተው መኖር አይችሉም። የመርካቶን ባህሪዋን ይዛ የመጣችው ቲክቶክ ላይ አደገኛ ቁማርተኛ፣ አደገኛ ሌባ፣ ሺኖስ ዋትሴ። እናንተ ፊራኦል ትላላችሁ። ሀቢባ ከፊራኦል በላይ ነው። ስለ ፊራኦልም እናወራለን በነገራችሁ፣ ስለ ፊራኦልም እና ሀቢባ አንድ አጀንዳ አድርጋ ልክ ቪዲዮ ሰርታ ድምፅ ስትሆን መቼም ድምፅ ቲክቶክ ድምፅ ድምፅ ስትሆን የሀቢባ ደንገጦሮች አሉ ከስር የእሷን ኤኒቲንግ ስትሮ ስታደርግላቸው ባተን ፊደርስ ማለት ነው። ስም ዝርዝር ጠራል። የወንድ ካታ ምናምን የሚባለው የሆነ ያለ ፊልተር ይጠቀምና እንደዚህ የሚለው አወቃችሁት? ካታ ምናምን የሚባለች የልደታ ሰፈር ልጅ ወንድ ነው እሱ። ከዛም ሰሌ የሚባለው ደግሞ አለ። ሰሌ የሚባለውን አወቃችሁት? እሱ አለ። ፓረንትስ የእሷን እንትን ይላሉ። ባተን ፊደርሶች ሽሪምፖች ናቸው እነዚህ። የለም ቁሩ ለቃቃሚዎች። ከዛም ከሴት ትልቋ ጥሩምባ ሳሪ ነው። ትልቋ ጥሩምባ፣ ትልቋ ቡቡዜላ፣ የቲክቶክ ቡቡዜላ ሳሪ። ቀጥሎ መሲ ብሪጅስቶን ጻፉ ስሞች። ቀጥሎ በጣም ወዳት ምስር ውሽዬ ቀጥሎ ውሽዬ ስም ጥሩ። ሌላ የሀቢባን እንትን ቅልቦች የሀቢባ ፖሊስ ነው፣ ቲክቶክ ፖሊሷ ነው። እስካሁን እኔ ላይ ብቻ ያልተጠራኸው አንተ ቅንቅን ለምን እንደሆነ አላውቅም። አንተ ምን ሆነህ ሰውን እንደው በባለስልጣን ፎቶዎች እንደምታስፈራራ እኔ እደነቃለሁ። ዜድ አለች። ማፊያ ግሩፖች ናቸው እነዚህ። በሀቢባ እንትን ፊድን አድርገው ፖስት ያዙ ልቀቁን የሚለው ግርግር የሚፈጥሩ እነዚህ ሴቶች ናቸው። ሙኒት ራሱ አንቺን የመሰለች ሴት የሀቢባ ቅመም ይሆናል። ቅልቦች ለቤት ታከሳለሁ ይሆናል። መጀመሪያ ማን ነው ረጁ? ኦኬ ረጁ። እነዚህ ግሩፖች ማለት ነው። የሙኒት ሁሌ ይደንቀኛል። ሙኒት አንቺ ከሀቢባ በላይ እኮ ነሽ። እኔ አድናቂሽ ነበርኩኝ። እውነት አንቺ ጋር ትወጣ ነበረ። የቲክቶክ ኮርት የአንቺ ቤት ነበረ መሆን የነበረበት። ሚኪ ፊት አውራሪ አለ። ሚኪ ፊት አውራሪ ማ ሰማዋለክ እኮ አንተ ከፊራኦል ጋር ሲዘርፍ እንደነበር ይደንቃል። እና ይህን አየው። ቴንኪዩ እናቴ። ፊራኦል ተመለሰ። ፊራኦል ወደ ቲክቶክ ተመልሷል። ላሳያችሁ። ባይዘወይ ፊራኦል ቲክቶክ ቪዲዮ ስትለቅ የምትጠቀመው ፊልተር እና አልወደድኩትም።
ዩ ኖ ላይክ ሜካፕህን ኦሬንጅ አድርገው። አልወደድኩትም ፊልተርህን። ያ አልወደድኩትም። እውነቴን ነው። እውነት ስታወራ መነጽርህን አውልቅ፣ ኮፍያህን አውልቅና ራስህን ሆነ እናና እውነት ንገረን። ምን እንዳለ ታውቃላችሁ? ፌስቡክ ቬሪፋይድ የሆኑ የኔ አካውንት አይደለም። አንተ የሽሮ ሌባ፣ ሽሮ እስከ ድስቱ ምሰርክ፣ ሽሮ እስከ ድስቱ ሚሰርክ። እቺ ግን ቡካ የምትባሏ ማለት ነው። ቡካ የምትባሏ ተመልሷል። ቲክቶክ ላይ ተመልሷል። ፌስቡክ ላይም የኔ አካውንት አይደለም በዩኤስ ያስጠላ። እንዴት አይምሮን ታደክማለህ? አሰማችሁ። እሺ ስለፊራው እስቲ ዞዊ መጀመሪያ ስለ ፊራኦል እንዝጋ። እናንተ አጀንዳ ተደራረበ ዛሬ። ተደራረበ አጀንዳ። ሩቴ በኋላ ይዋለሁ። እዮዳብ ቤታም ከፍታለች። እዮዳብ አደገኛ። እሺ እናወራለን። ሆዴ ዩዘርዬ እናወራለን። እሺ ሀቭ ብለስድ ዴይ እናወራለን። የሆነች ደስ የምትለኝ ሴትዮ የቲክቶክ ጓደኛ ያገኘውና ሺዝ ጉድ ውመን፣ ጥሩ ሴት። እኔ ግን ማለት ነው እኔ የቤት ክራይ ክፈልልኝ ምናምን የምትሉኝ ሰዎች እኔ እኮ ብሬ ቦርኮ ነኝ። እኔ ብር የለኝም ጌታ። የቤት ክራይ ክፈልልኝ እንዲህ የምትሉኝ ሰዎች ቢኖሬም ደስ ይለኛል፣ ከፍልላችሁ ግን ገብታችሁ እኔ ሪኩዌስት ሜሴጅ ሪኩዌስቴን ስገባ ወያ በሽ እንዲነሽልኝ ስገባ የቤት ክራይ ክፈልልኝ እስቲ ምናምን። ወጣት ልጆች ወንዶች ናቸው ደግሞ የሚሉኝ። ባንክ አካውንት ያስቀምጣሉ፣ ይሄን ብር አስገቢልኝ ትላላችሁ። እና ረከሞ ደግ ፊቴ ደግ ይመስላል መሰለኝ። እና ግን አንድ ነገር ብዬ ማላልፈው ቤታዬ ኦሮሞ ሳይድሽ ፈንቅሎ ይወጣል የእናትሽ ሳይድ። እና አንድ ነገርን ቶሎ ድሮፕ ታደርጋለች ቤታዬ። ኖቲስ ካረጋችሁ ነገሮችን ይዛኘኘኛ አትልም። እኔ የኦሮሞ ባህሪ የለኝም፣ ነገርን እፈትላለሁ። ቤታዮ ነገርን ረግጣሽ ምን ብላ ምናምንም እንዳልተፈጠረ እንደውም የሰደበችሽን ረስታው ብዬሽ አላውቅም ልትልሽ ትችላለች። አንድ ሁለት ደግሞ ደግፍ ሰጪ ናት። ኖቲስ አድርጋችሁ ይሄን አንበሳ ስታስጨዋር ወጡ ኦሮሞነቷ ነው እኮ። ይሄ ውሃ ሲባል እርጎ ምናምን አይታዩ። የማሚ ሳይድ እለለለ ይላል ቲክቶክ ላይ ታየ። የናታ ሳይድ እለለለ ይላል። እና የኔ ቆንጆ ቤታይ ካንቺ ጋር መጣላት አልፈልግም ከዛሬ ጀምሮ። በእውነት መጣላት አልፈልግም። ግን ገብቶሻል። እኔ እና አንቺ መስመር ላይ እንዳንገናኝ። አትድረሽብኝ፣ አልደርስብሽ። ለእኔ ካላሽቃበጥሽ እንዳትዪ። አሁን እሱ ያጣላል። ባሽ ለምን ለእኔ አላሽቃበጥሽም አልባልም። ስለዚህ ይሄን ያጣላል። ሌላው ይመችሽ፣ ኑሪ። እኔ አንቺ አወንቹ ትቢሴ አይምሮ ጤናሽ እንድጠብቂ እንድትኖሪ ነው የምፈልገው። ገብታችሁ ይሄንን ነው ማለት የምፈልገው። ግን እስቲ ቆይ ስለ ቡካ በቡካ መልዕክት ልኮልናል ፊራይ። ይመች ፊራይ ሞላበት እንዴ?
እንዴት ናችሁ? እዚህ ሶሻል ሚዲያ ላይ ሙሉ ለሙሉ አቁም ያለው ግን አሁን ስተው ደግሞ ይበስባቸዋል እና ምን ለማለት ፈልጌ ነው፣ የተቆራረጡ ቪዲዮዎች እኔ ጋር ይደርሳሉ። እነዚህ የተቆራረጡ ቪዲዮዎች ምንድን ነው? አንደኛው ካስገረመኝ ነገር ካናዳ ወስዳችኋለሁ እያለ ገንዘብ ያጭበረብራሉ ምናምን የሚል ነገር አለ። እኔ የዛሬ 2 ዓመት ነው ምናምን ተናግሬያለሁ። የዛሬ ዓመትም ድጋሚ ቪዲዮ ሰርቼ ኦልሞስት ከ2 ሚሊዮን ሰው በላይ ያየው ቪዲዮ ሰርቻለሁ። ምንድን ነው የሚለው? እነዚህ ካናዳ ልካለ እንደዚህ እናደርጋለን የሚሉ ሰዎች ባዮ ላይ ስልካቸው አለ፣ አካውንት አለ፣ ኢትዮጵያ ውስጥ አካውንት አላቸው፣ ብር እያስገባችሁላቸው ከዛ ፍራውል ነው የሚል ነገር ነው የምታመጡት። አይመለከተኝም ብዬ ከዚህ በፊት ደጋግሜ ተናግሬያለሁ። አንድ ቴሌግራም ላይም እኔ የማይመለከቱኝ ብዬ አስቀምጫለሁ። ፌስቡክ አይመለከተኝም፣ ቴሌግራም አይመለከተኝም። ቲክታክ 870 ምናምን ሺ ነው ምናምን ያለው እሱ ብቻ ነው እኔ የምጠቀመው እና ኢንስታግራም አለኝ። ከዛ ውጭ ግን ቴሌግራም ቬሪፋይ ተደረገ፣ ፌስቡኮች ቬሪፋይ ተደረጉ፣ ከአንድም 2 አሉ፣ ቴሌግራምም 2 ነው ምናምን አይቻለው። ሰዎች ስክሪንሻት አድርገው እንትን ያደርጉልኛል እና እኔ ፐርሰናሊ እነዚህን ራን አላረጋቸውም። ስለዚህ እዛ ላይ የሚደረጉ ነገሮች በሙሉ አይመለከቱኝ ማለት ነው። የማይመለከቱኝ ነገሮች እንትን አላደርጋቸውም። ስለዚህ እኔ ፌስ እንደዚህ ላይቭ ላይ መጥቼ ያወራውበት ካልሆነ በስተቀር እኔን አይመለከተኝም። ይህንን ደግሞ ከዚህ በፊት በነበረው ሶሻል ሚዲያ ላይቭ ላይ ገልጬዋለሁ። ስለገለጽኩት ያንን በትክክል ቁጭ ብዬ ስለተናገርኩበት አሁን ለምትሉት ነገር እኔን አድሬስ አያደርግም። ደግሜ ነው የምነግራቸው። በእኔ ስም የሚደረግ የትኛውም ነገር እኔ ራን የማላደርገው ስለሆነ ቴሌግራም ወላ ፌስቡክ ወላ ቲክታክ ምናምን አሁን የለም፣ መጠቀማቸው የሉ። እኔ የምጠቀመው አንድ ኢንስታግራም አለች፣ በቃ እሷን ነው የምጠቀመው። ግን እንዳለ የሚፖሰቱ የሚጻፉ ነገሮች ከቲክታክ ላይ የተወሰዱ ከተለያየ ቦታ የተለቀሙ ናቸው እና እንደዚህ አዲስ ቪዲዮ ሰርቼ ወይ እንደዚህ ያደረግኩበት ምናምን ለዛ ጉዳይ መልስ የሰጠሁበት ካልሆነ በስተቀር በእኔ ስም የሚደረግ የትኛውም ነገር እኔን አይመለከተኝም እና ከዚህ ግንዛቤ ውሰዱ። ይህንን ነው ልላችሁ የምፈልገው። መልካምና የተባረከ ቀን ይሆንላችሁ። ሌላ ይሄ እንደዚህ ወንጀል ሰርቶ ነው የወጣው፣ እንደዚህ አድርጎ ነው የወጣው፣ በዚህ አድርጎ ነው የወጣው የሚለውን ማስረጃ ሲኖራችሁ ማስጠየቅ ትችላላችሁ። እኔ እጄም አእምሮዬም አንደበቴም ሁሉ ነገር ንጹህ ነኝ። ምንም ለሰው ከማዘን እና ከመርዳት በስተቀር ማንም ሰው ላይ በወንጀል ጨረስ። ፊራው ትሰማ ወይኔ ዶን። እሺ ፊራው፣ ሰውን ከመርዳት በፊት ራስህን እርዳ። ሰውን ከመርዳት ምናምን ሄልፕ ዮርሰልፍ ፈርስት። ባዶ ቂጥን እየሮጥክ ቂጥን ጥለህ እየሮጥክ ሰውን ላልብስ ማልበሴ በዚህ ወጣው ምናምን ነው። አሁን እርቃንህን ቀርተሃል። ገና ይቀራል። ገና ጌታ ምስክሬ ነው። ማስለቀስካቸው ሰዎች ምልልሃለሁ፣ እግዚአብሔር ገና ያዋርዳል። ለምንሰል እግዚአብሔርን ንቃላት። ትናቃለህ፣ ገና ትናቃለህ። አንተ በተንኮልክ አዋረድኳቸው ብለህ በምታስባቸው ሰዎች እንባ ትዋረዳለህ፣ ገና ትዋረዳለህ። እና ፌስቡክ የለኝም ደ ፌስቡክ ቲክቶክን ጥለክ ፌስቡክ አይደል ሄድከው? ቬሪፋይድ በሆነው አካውንት ካደል ሄድከው? ያንተን እኮ ቺፕ ርካሽ ውሸቶችን ፕሩቭ ማድረግ አይምሮን ያደክማል። ንቀትም ያንተን ንቀት ነው የሚያሳይ። ወንጀል ሰርቶ ነው ለወጣው ምናምን 12 ዓመት ተፈርዶብካል። ኢትዮጵያ ታስረክ ነበር። የስ ኢትዮጵያ ታስረክ ነበር። ምን አርገ ነው? ሰው ረድተህ ነው ኢትዮጵያ የታሰርከው? ምን አርገ ነው ኢትዮጵያ ውስጥ ታስረክ የነበረው? ምን አድርገክ ነው ሰውን ስትረዳ? ርካሽ ሌባ፣ ሽሮ ምሰርቅ ሌባ፣ ሽሮ ምሰርቅ ሌባ፣ አጋንንታም ወራዳ ነክ። ይህንን ወርጄ በአንተ ሌቭል ወርጄ መናገር አለብኝ። አንቺ ቡካ የምትባዩ ደግሞ አሮጊት፣ የአሮጊት ቀላል ነሽ። የእንደዚህ ክፉ ሰዎች ኢኔብለር ነሽ አንቺ ሴት።
አጋንንታም እንዳንቺ አይነት ጴንጤ ከመሆን እግዚአብሔር ምስክሬ ነው። ቸርች ለዘላለም ባልሄድ ይሻለኝ። ክፉ ሴት። ለማንኛውም እግዚአብሔር በአደባባይ ገና ጀመረ። እንኳን አንተ እሱን አውቀዋለሁ። ቀቁበት ዘመን ይመጣል። ቤተሰብክ እናትክ የወለደች እናትህ አላውቀውም የምትልበት ዘመን ይመጣል። ትዋረዳለህ። ገና ባስለቀስካቸው ሰዎች፣ ግፍ በሰራባቸው ሰዎች ትክክል ነው የምትዋረደው። ፊራውን ፊልተር የሚሰርቅ ፊልተር ቀይርኩ። ፊራውን ፊልተሬን መልስ። በሽሮ ዝም አልኩክ፣ ፊልተሬን ሰረክ። ወርዶ ፊልተሬን ሰረቀ። በእውነት ይኸውልህ እያረገ ነበረ። ባለፈው ወደ ሰማዩ እያረገ ነበረ። እኔ ሄደ ምናምን እላለሁ። ተመልሶ ወደ ምድር መጥቶ ሽሮ ሰረቀ እስከነ ድስቱ። የትኛው ወንድ ነው ሽሮ እስከ ድስት የሚሰርቅ? እሺ አልኩኝ፣ አለፍኩት። ተመልሶ መጥቶ ፊልተሬን ሰረቀ። የኔም ፊልተር አሁን ፊልተር ቀይሬያለሁ። ትዋረዳለህ። ገና እርቃነን ትቆማለህ። ጌታ ምስክሬ ነው እምልላል። የምትዋረደው በራስ ቃል የምትዋረደው ጄኮብ። እኔ ከወንድ ጋር ነው የምፈልገው። አባዬ ዊግ የሚያደርግ ዳንቴል ልብስ ለብሶ ጡቶቹን የሚያሳይ ወንድ ለእኔ ሚዛን ወንድ አይደለም። በእኔ ወንድነትን ሚዛን ላይ ሳስቀምጥ ጡቱን የሚያሳይ ወንድ ለእኔ ወንድ አይደለም። ዊጋን ወንድ ማለት ትዳር እኮ ሼር ማድረግ ነው። አስበዋል። ዊጌን ሼር እያደረግ አብሬ እኖራለሁ ከወንድ ጋር። ያላየው ጉች የስ ዊጌን የሚሰርቅ ወንድ ዊጌን አይተዋል። ቤብ ስለው ዞር ስል ዊጌን አድርጎ ቁጭ ብሎ ቲክቶክ ላይቭ ላይ የሚሰብክ ወንድ። ዶች አይኖቻችሁን ክፈቱ እንጂ አትጃጃሉ፣ አትነዱ። እናንተ እኮ አይምሯችሁ ብሩ ነው። አይምሯችሁ ብሩ ነው። የተባረከ ጭንቅላት ነው ያለት። እንዴት በዮናስ ሙሉነ በዚህ ዩዲድ የስ በዚህ በዮናስ ሙሉነ በፊራውን በቡካ የምትባል እከካሮጊት ትነጃል። በእግዚአብሔር ስም ለዛው እንዴት ትነዳ? እናንተ እኮ አይምሯችሁ የተባረከ ነው። አይምሯችሁን ማሰራት እኮ ትችላለህ። የልቦቻችሁን አይን እግዚአብሔር እንዲከፍትላችሁ ጸልዩ። በነገራችሁ ላይ ልቦናዬን ክፈተው፣ ክፋትን አንደርስታንድ እንዳደረግ እርዳኝ። በቃ በግ አትሁኑ። የኢየሱስ ብቻ በግ ሁኑ። የምሬን የሰው በግ አትሁኑ። አመዛዝኑ። ምንድን ነው እየተካሄደ ያለው? ምንድን ነው አይምሮዬን እየጠመዘዙት ያሉት? አይምሯችሁ ውስጥ ምንድን ነው የሚሰራው? ጭንቅላታችሁ ውስጥ ምን እየሰሩብኝ ነው ብላችሁ አስቡ። ቁጭ ብሎ ዮናስ ሙሉነ መርዘኛው ዮናስ ሙሉነ ለሱ መርዝኔ አንቲዶት ሆኜ መድኃኒቱ ሆኜ ማለት ነው። ልክ እኔ የእሱን መርዙን እንዲህ አስተፍቼ መርዝ አልቆት አሁን ግራ ገብቶት የመንደር የቡና ጠጦ ማስተር ሆኗል። እሱ እንቁርቲ መርዛም ናት መርዝ ናት ሲላችሁ አምናችሁኝ እባብ መርዝ ትሉኛል። መርዘኛው ግን ዮናስ ሙሉነ። መርዝ ሲተፋ የነበረው ጭንቅላታችሁ ላይ አረም ሲዘራባችሁ የነበረው ዮናስ ሙሉነ። ጭንቅላታችሁ ላይ ምን ሰራባችሁ? ከጂጂክያ ይልቅ እንቁርቲ መርዘኛ ሴት ናት፣ ክፉ ሴት ናት ብሎ አስተማራል። ምን አርጋ ነው ብትባሉ መልስ የላችሁ። እንቁርቲ ምን አረገች እስቲ ምኗ ከፋ ምናምን ብትባሉ መልስ የላችሁ።
መልስ የላችሁ። ለማንኛውም ፊራውን የረዳው ሰው የለም። ፊራውን ሰውን በመርዳት ተረድቷል። ሰውን እረዳለሁ የሚለው እንደ ወጥመድ እንደ አሳ ቤት ታውቃላችሁ? አሳን እንዲህ እንደምትወረውሩት አሳ ማጥመጃ ሰውን የሚያጠምደው ተአማኒነት የሚኖረው እንደ ማስታወቂያ እንደ እንትን የተጠቀሙ ሰውን ድሃን መርዳት ነው። የድሃን እንባ የድሃን ችግር በመጠቀም ነው እንድታምኑት ያደረጋችሁ። ጥሩ ሰው እንደሆነ እንድታምኑት ያደረጋችሁ በድሃ ችግር ነው። ገብቷችኋል? ደግ ሰው ቢሆን ሰውየውን ረዳው ብሎ አይል። መንጋው ራሱ ተስፈኛ ተረጂ፣ መንጋው እዛ ስር ያለው ተስፈኛ ተረጂ ነው። እዚህ ቡካ ፔጅ ላይ ራሱ ባንክ ቡክ ይጽፋሉ። አሁን ፊራውልን በጣም እየጠቀመክ ያለው ከድሃ ሀገር መውጣታችን ነው። ከድሃ ሀገር ለማንኛውም እኔ እንደ ሌላው ሰው እንዴት አታርግ አችልም። እኔ ጋር እንዳትደውል ነግሬ ካለው ትናንትና ቁጭ ብለን እንደምትሰማኝም አውቃለሁ። እኔ ጋር በጉግል አካውንት በምን እኔ ጋር መደወል አችልም። ብሬን ዴድ እውነትሽን ነው። አይምሯችን የሞተ ነው ውዶች። ቁጭ ብላችሁ ሆነ የምሬ ቁጭ ብላችሁ ለምንድን ነው ለእንትና ጊዜ የምሳደበው ብላችሁ አይምሯችሁን ጠይቁ። ነግሬያቸዋለሁ። ለእኔ ያገዛችሁ እንዳትሳደቡት። ለእኔ ታግዘው ነው አያስፈልግም። ለመሰላት ለምንድን ነው ለዮናስ አግዤ የምሳደበው? ለጂጂ አግዤ ለምንድን ነው? ለፊራውል አግዤ ለምንድን ነው የሚሳድ? ለምን የምትባለውን ነገር የመለሳችሁ ቀን አይምሯችሁ ይፈወሳል። የማንም ተነጃቱ እውነት ከሆነ አጋልጭ። ከዚህ በላይ እውነት የለም። እግዚአብሔር የቴምርን እውነት አውጥቶላታል። ያ ሁላ ሰው አጌንስተር ሆኖ ኢቨን ፕላትፎርሙ የቴዲ አዋሳ በፊራውል የተገዛ ፕላትፎርም ሆኖ እግዚአብሔር የቴምርን ሀቅ አውጥቶላታል። እኔ ግን ማዝነው ማለት ነው ማዝነው አማራ ተወላጆች የምትሰሙኝ ከሆነ ማለት ሚዲያውን በኮፒ ሊንክ እና በጊፍት ኮንትሮል አድርጋችሁታል። በኮፒ ሊንክ ቫይራል ቪዲዮዎችን በማውጣት ሰፖርት በመደራረግ ምናምን አማራን የሚያክል የለም። እንደ አማራ ጊፍት የሚሰጣጥ የለም። ሰፖርት የሚደራረግ የለም። ቴምርን ለመጨከናችሁበት እኔ ያልገባኝ ነገር እሱ ነው። ቴምርን ለመጨከናችሁበት ይሁላ ሀቅ እያለ በሴትነቷን አዋርዱ። ሴትነቷን አዋርዱ። ባይዘወይ ብሪጅስቶን እመለስባታለሁ። መሲ እመለስብሻለሁ። አንቺ ግን እች ስለመማር ላውራ እንዲቆይ ስለ ቴምር ላውራ። ቴምር ሴትነቷን አዋርዱ። እናንተ አማራ ልጆች፣ ደንቢያ ወልዴዎች፣ የአፄዎቹ አካውንቶች አሞራ ይዛችሁ ምዞሩ እናንተ ፋሲል ከነሞች ስሙኝ እስቲ። ቴምር አማራ አይደለችም እንዴ? አማራ ሴት የለፋችበትን ገንዘብ እንዲህ ሲዘርፋት፣ በአሜሪካን ሀገር በስኖ በምን ሲያንከራትታት፣ ለምንድን ነው ሰፖርት ያላረጋችሁ? ለምንድን ነው ፍትህ ያልጠየቃችሁላት? ከግፍ በላይ ግፍ ነው የፈጸሙበት። ቢገባችሁ የዘረፋት ገንዘብ መልሳ መቼም አታገኝም። የፈለገ ነገር አሜሪካን ሀገር ብትሰራ ያ ገንዘብን ሴቭ አታደርግም። ብዙ ገንዘብ ነው የዘረፋት። ሴትነቷን እንትን ብሎታል። እድሜዋን ተጫውቶባታል። እድሜዋን ተጫወተ። አዋረዳት። በአደባባይ አዋረዳት። አስለቀሳት። ለምንድን ነው ዝም ያላት? ለቤታዮ ሲሆን አማራነት ትዝ የሚላችሁ፣ ለመማር ሲሆን አማራነት ትዝ የሚላችሁ። ዋይ ናት ፎር ቴምር? እቺ አማራ ሴት ለፍታ ያገኘችውን ገንዘብ ነው የዘረፋት። ማለት አማራነታቸው የቱ ጋር ነው አማራነት? ነገሩን ስ ላስተውሉ እንችላለን። አማራ ሴት ሀቋን ተቀምታ ገንዘቧን ተቀምታ አግብታ ለመኖር የነበረውን ሪሌሽንሽፓን አታ
በእድሜዋ ተጠጣራሱ እንዳትወልድ ይሄ ሁላ ገንዘቧን፣ አይምሮ ጤናዋን፣ ሁሉ ነገሯን ለምንድን ነው ዝም ያላችሁ? ለምን ዝም አላችሁ? እኔ አሁን አቀሳሰርሽ እንዳትሉ። እኔ ቴምር አልወዳትም። ሰድብ መጥፎ ስድብ ነው የሰደበችኝ። በነገራችን መጥፎ ስድቦች ሰድባኛል፣ ግን እውነት ነው ለእሷ መቆም እውነት ነው። ተዘርፋል። የግፍ ግፍ ነው የተፈጸመባት። እምነቷን ትከርታለች፣ በድን ያልቃል። ስለዚህ ለእሷ እየጮኩ ነው። አስባችሁታል? ኦሮሞ ሴት ብትሆን አብጃለሁ ማለት እኮ ዘረኛ አይደለም። ገብታችኋል? እና የእናንተ ግን ማለት ነው አማራነት ምኑ ጋር ነው? እነ ጆከር ከፍሎከን የቱ ጋር ነው አማራነት? አንተ ስለ ቀሚስ ነው የምትናደደው። ኤልሻዳይ ቀሚስ ለበሰች ብለህ ስታብድ ነበር። ስለ ኤልሻዳይ ቀሚስ ያንገበግበሃል። ስለ ቀሚስ የቴምር ውሸት ነው። ፌክ ዶክመንት ነው የፖሰተው። በቪን ነምበሩ እኮ ቼክ ይደረጋል። ምን ላይ ነው? ላክልኝ ፓስር። አላየሁትም ግን ላክልኝ ፓስር። እና የሌለ ነው ያ ፌስቡክ እኮ አይጠቀምም። እኔ አይደለሁም እያለ እኮ ነው። አሁን ደግሞ ገብቷል። የትኛው ነው? ላክልኝ እስቲ። አላየሁት። እና መቼ ነው ድምፅ የምትሆኑላት? መቼ ነው ለእሷ ፋይት የምታረጉት? ለአማራ ሴት መቼ ነው ፋይት የምታረጉት? መቼ? ሌኒዝ አሁን ዱባይ ናት። ምን አገባኝ ግን ከሳከኝ ጫት እናትና አባት ካለ የሚወዷት እናትና አባት ካለ ከክፉ ስር ልጃቸውን ያውጡ። ሌኒዝ ልጄ ብትሆን ልጄን ከሱ ብቻ አይደለም እቆርጠው፣ በአደባባይ ልጄ ጋር እንዳደርስ ብዬ ቪዲዮ ሰራለሁ። ለለፍታ አዳሪዋ ለቴምር ድምፅ አትሆኑ። ለዲቦራ ግን አማሮች ድምፅ ትሆናላችሁ። ብልቷን ልካ በአንበሳ ቀይራ የብልቷን ፎቶ ልካ በተለጠፈባት ሴት ድምፅ ትሆናላችሁ። ለፍታ ላደረች ለፍቶ አዳሪ ምስኪንዬ አማራ ሴት መዘረፍ ግን ድምፅ አትሆኑም። አማራውያን ትደንቁኛላችሁ። የሆነ የለም አንዳንድ የቲክቶክ አማራ እኮ ጋሪው ወደፊት ፈረስ ወደ ኋላ እኮ ሆናችሁ ገብቷችኋል። በማያገባችሁ ትላላችሁ። በማያገባችሁ ማለት ነው። ከዛም በኋላ ልክ ደግሞ ትክክለኛው ገንዘቧ በተዘረፈ ግፍ በተፈጸመባት ለፍታ ባደረች ሴት ገንዘብ ደግሞ ሲመጣ ምን አገባ? አንቺን አትደግፊኝ ስትል ነበረ። እኔ እሷን እየደገፍኩ አይደለም፣ እውነትን እየደገፍኩ ነው። እውነቷ ተቀምጧል። በዛ ምክንያት ሌላ ምን አለ? ለማንኛውም ግን
አጀንዳ ብታደርጉት ነገር ያስቀኛል። አማራ ልጆች